What's good everybody? እንዴት አላችሁ? ሰላም ናችሁ ወይ? ዛሬም በሌላ የፋይናንስ ቪዲዮ ተመልሻለሁ። ብሬክቲኒ ከፕሮዳክቲቭ ሀበሻ። ዛሬ ላይ ማነሳው 5 የሚሆኑ የፐርሰናል ፋይናንስ ትምህርቶችን እኔ ተምሬው የጠቀመኝን ለእናንተ በሚጠቅም መልኩ ይዤላችሁ ቀርቤያለሁ። የገንዘብ አጠቃቀማችሁን፣ የገንዘብ አያያዛችሁን በደንብ አድርጎ ይለውጣሉ ብዬ ስላመንኩኝ ይዤላችሁ ቀርቤያለሁ። እናንተም ይህንን በህይወታችሁ ለመተግበር ቪዲዮን እስከ መጨረሻው ድረስ ተከታተሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። አንደኛው ለሰን ገንዘብ ቶሎ አለማውጣት ወይንም ኢንስተንት ግራቲፊኬሽናችንን ድሌይ ማድረግ ማቆየት። በተለይ ኦብቪየስሊ ስልካችሁ ላይ እንደ አማዞን ካለ ፕላስ ደግሞ ለፕራይም ከከፈላችሁ በየወሩ ኦብቪየስሊ ፑሽ ያደርጋችኋል አይደለ? እቃዎችን ኦርደር እንድታደርጉ ኢቭን ራሱ ኖቲፊኬሽን እኮ ይልክላችኋል። እንደዚህ አይነት ዲል ወጥቷል። ምናልባት ካርታችሁ ውስጥ አስገብታችሁ ደግሞ ሌላ ጊዜ ገዛዋለሁ ያላችሁትም ካለ ካርታችሁ ውስጥ ያስቀመጣችሁት እቃ ካለ ወደፊት ገዛዋለሁ ብላችሁ ሁሌ ሪማይንድ ያደርጋችኋል፣ ኖቲፊኬሽን ይልክላችኋል። ይሄ ደግሞ ገንዘባችን ሞር እንድናወጣ በተለይ ያላግባቡ እንድናወጣ ይገፋፋናል። ስለዚህ ብዙ ጊዜ እንባላለን፣ እርግጥ ገንዘባችሁን ቆጥቡ፣ ገንዘብ ቶሎ ቶሎ አታውጡ እንባላለን። ግን እንዴትስ ነው እሺ የሚለውን አብሬ በዚሁ ምነግራችሁ ይሆናል። Actually, ወደዛ ከመሄዴ በፊት አንድ there's like a saying that goes like if you cannot buy it twice, don't buy it at all. ምን ማለት ነው ይሄ? አንድን እቃ ሁለቴ መግዛት ካልቻላችሁ አትግዙ ጭራሽ። like you can't afford it ነገር ነው። okay let's say I don't know ይሄ አይፓድ 500 ብር ነው ልበል አይደለም፣ ግን ነው ልበል አንዴ መግዛት ልችል እችላለሁ፣ ግን ሁለት አይፓድ መግዛት ካልቻልኩኝ obviously I shouldn't go ahead and order, right? ምንም መግዛት የለብኝም። ለምን at that time ይሄን ለመግዛት በምፈልግበት ጊዜ አፎርድ የማድረግ አቅሜ ያነሰ ስለሆነ። so በተለይ ይሄ የሚሰራ ይሄ ህግ አይደለም፣ ግን ብዙ ሰው የሚለው ነገር ነው። የሚያገለግለን መቼ ነው መሰላችሁ? ሁሉም ነገር ላይ አይደለም፣ ግን ይሄ ከባባድ ወጪ ልናወጣ ስንል ወይንም ቢግ ፐርቸሶች ልናረግ ስንል ማስታወስ ይኖርብናል ብዬ ያስባለሁ። ዝም ብለን ኢሚዲየትሊ ደስ ስላለን ብቻ እንዳናወጣና ነገ ደግሞ ባንክ ምንታችንን ስንመለከት እንዳንጸጸት ያግዘናል። ሶ እንዴት ነው ከዚህ ነገር የምትድኑት? አንደኛ ነገር ክሊር የሆነ የፋይናንሻል ግብ አውጡ እና ለዛ ግብ ደግሞ መጣችሁ የምታረጉበትን እቅድ አውጡ። ከዚህ በፊት ስለ በጀቲንግ ወርቻለሁ፣ ወደ በኋላም ትንሽ ላወራ እችላለሁ። እና ያ እቅዳችሁ ይረዳችኋል እንደዚህ አይነት አላስፈላጊ ወጪዎች ከማድረግ። ሁለተኛ ደግሞ የወደፊት ህልማችሁን አስቡ። ማለትም ዛሬ ላይ ፐርቸስ የምታደርጉት ነገር ለወደፊታችሁ ምን ያህል ጠቃሚ ነው። ሶ try to visualize the long term impact። ዛሬ let's say የ2000 ብር ሶፋ ብገዛ ነገ ምንድን ነው የሚያደርግልኝ? ይኖረሚ ነገ አትርፌ እሸጠዋለሁ፣ ባልፈልገው አላሳቢ መቀየር ኦር ላቀድኩት ነገር ምን ያህል ያግዘኛል የሚለውን በደንብ ማሰብ አለባት። ሶስተኛ ደግሞ ቅድም የአማዞንን አንስቼላችሁ ነበር ወይ? አማዞን ብቻ ሳይሆን ሶሻል ሚዲያ ላይ የተለያዩ አዶች ይመጣሉ። ስለዚህ በእነሱ ቶሎ ተገፋፍታችሁ የምትገዙ ከሆነ make sure you turn it off, just turn out the notification። ስትፈልጉ ብቻ ገብታችሁ መግዛት እንድትችሉ ብቻ አድርጉት። አለበለዚያ ተምፕቴሽኑ ከባድ ነው የሚሆን። ሌላው ደግሞ አንድ ልጨምርላችሁ፣ አስፈላጊ ነገር ሆኖ ግን ምናልባት አሁን ላይ ካላስፈለጋችሁ አይምሯችሁ ገንዘብ ስላላችሁ ምናልባት ኦር ክሬዲት ካርድ ስላላችሁና ጥሩ ሊሚት ስላላችሁ አሁን ጉዙት ለነገም ይጠቅማልና የሚል ኢሞሽን ተሰምቷችኋል፣ ስሜቱ አለ። ሎጂክሊ ቫሊዴት ለማድረግ አይምሯችሁ ይሞክራል። what you can do is still አስፈላጊ ሆኖ የምታገኙት ከሆነ give it 2 days፣ 2 ቀን ሰጡት፣ ካርታችሁ አስገቡ፣ ኖቲፊኬሽናችሁን አጥፉት። ከ2 ቀን በኋላ still አስፈላጊ ሆኖ ከገባችሁ you can go ahead and order። ግን most likely የማያስፈልግ ይሄ like need ሳይሆን ፍላጎት want ከሆነ ከ2 ቀን በኋላ ትረሱታላችሁ። እንዲሁም ደግሞ ይሄ አግባብ የሆነ ፐርቸስ አይደለም ብላችሁ ታምኑና ከካርታችሁን ታወጡታላችሁ። ሌላ ጊዜ ለመግዛት እቅድ ታወጣላችሁ። በዚህ መንገድ ገንዘባችሁን ሴቭ ማድረግ ትችላላችሁ። ኦር አላግባብ ከማውጣት ትድናላችሁ። ሁለተኛው ደግሞ በጀቲንግ ላይም አውርቼዋለሁ። ይሄ የበፊት እንዴት በጀት ማድረግ እንችላለን የሚለው ቪዲዮ ላይ ማለት ነው። ኋላ ብላችሁ መመልከት ትችላላችሁ። ሁሌ ኢንካማችሁን፣ ኤክስፔንሳችሁን እንዲሁም ደግሞ ሴቪንጋችሁን ትራክ አድርጉ። ፕሊዝ በጀት የሚደረገው ኤሰንሽሊ እነዚህ ነገሮች ትራክ ለማድረግ ነው። ምክንያቱም ትራክ ካላደረጋችሁ ምን ያህል ሴቭ እያደረጋችሁ እንደሆነ አታውቁም። ምን ያህል ዕዳ እንዳለባችሁ ኦር በየወሩ ስንት ማውጣት እንዳለባችሁ like your fixed expenses, miscellaneous costs አታውቁት። so careless ነው የምትሆኑት when it comes to your finances, and that's gonna hurt you in the long run. It's not gonna benefit you at all. so በጀት አድርጉ። በጀት አድርጉ ደግሞ በወር አንዴ የምትመለከቱት ስፕሬድሺት ሳይሆን መሆን ያለበት ኦር በጀቲንግ ትራከር መሆን ያለበት በተቻለ አቅም በሳምንት አንዴ ሁሌ like ለምሳሌ አሁን ሰኞ ከመምጣቱ በፊት ቅዳሜ ኦር እሁድ ኦር ዓርብ ዕለት ቼክ አድርጋችሁ ምን ያህል ሴቭ አድርጌያለሁ ሶ ፋር፣ ምን ያህል ኤክስፔንሶች ይጠበቅብኛል፣ መቼ እነዚህን ኤክስፔንሶች መከፋፈል አለብኝ፣ ዕዳዬ መቼ ነው፣ የክሬዲት ካርድ ፔመንት
ሊኖርባችሁ ይችላል። ስቱደንት ሎን or other type of loan ሲኖራችሁ ይችላል። እነሱን ዴድላይን ሚስ አደረጋችሁ ማለት you know what happens right ክሬዲት ስኮራችሁ በጣም አፌክት ይሆናል። ወደፊት ሞርጌጅ ለማግኘት or ሌሎች እዳዎች ብድር ለማግኘት ቻንሳችሁን አፌክት ያደርግባችኋል። so it's very very important. so this is why it's very important check your finances, you track them and like aware መሆናችሁ ለዚህ ይጠቅማችኋል። so ይሄ እንዲረዳችሁ ከዛሬ 2 ቪዲዮዎችን በፊት አውርቼዋለሁ። ትራከር አለ እኔ ያዘጋጀሁት በፕሮዳክቲቭ ሀበሻ ስር እሱ ማግኘት ትችላላችሁ። እንዴት ነው የምታገኙት? 253-651-4959 ቁጥርን ተጠቅማችሁ $5 ዜል አድርጉ። ያን ዜል ያደረጋችሁበትን ሪሲት በዚሁ ቁጥር ሜሴጅ ላይ ኖርማል ሜሴጅ ላይ ማለት ነው ላኩልኝ። ስማችሁንና ኢሜይላችሁን አድርጋችሁ then I'll take that and I'll send it to you via your email and you're going to get that. You're not just going to get the tracker but also tracker እንዴት እንደምትጠቀሙ የሚያስረዳ ዶክመንትም አብሮ ይላክላችኋል ማለት ነው። so በዛ መንገድ ትራክ ማድረግ ትችላላችሁ። ይሄንን መጠቀም ግዴታ ላይ ሆነባችሁ ይችላል። if you want to just ሌሎች ፕላትፎርሞች ላይ መፈለግ ትችላላችሁ። ግን ይሄ ኦልሬዲ የተዘጋጀ በራሳችሁ ሲቹዌሽን ቴለር ልታደርጉት የምትችሉት ስለሆነ ያቀልላችኋል ፕሮሰሱ። so በዛ መንገድ ማግኘት ትችላላችሁ። ዋንስ ካገኛችሁ በኋላ ደግሞ እነዚህ ነገሮች በቀላሉ ኤክስፔንሶቻችሁን ምን ያህል ሴቭ እንዳደረጋችሁ፣ ወደፊትስ ምን ያህል ሴቭ ማድረግ እንዳለባችሁ ፋይናንሻል ጎል ሴት ለማድረግ የሚያግዛችሁ ይሆናል። ቢካዝ ቪዥዋላይዝ ማድረግ ኢዝሊ ስለምትችሉ ወረቀት ላይ ስለተቀመጠ። አእምሯችን ላይ ብቻ ሲሆን ግን ልንረሳው እንችላለን። ብዙ ሪስፖንሲቢሊቲዎች ስላለ በዛ መንገድ ማስተካከል ትችላላችሁ የገንዘብ አጠቃቀማችሁ ማለት ነው። ይህንን ትራክ ማድረግ በጣም ይረዳል። ሶስተኛ ደግሞ አይዶን ምን ያህሎቻችን ይሄንን እንደምናስብ አላውቅም። ኢቭን ፋይናንስ የተማረ ወር የፋይናንስ ትንሽ እውቀትም ያለው ሰው ይሄንን ያገናዝባል ብዬ አስባለሁ። ሁሌ ስለ ኢንቨስትመንት ኢንቨስትመንት ስላችሁ ይሄ ላይክ ስቶክ ማርኬት ምናምን እያልኩ አይደለም። ኦኬ ራይት ናው ላይክ በትንሹ ነው እያሰብን ያለ ነው። እሱም አለ ግን በትንሹ ስናስብ እንደገና ይሄ ቪዲዮ ደግሞ ላይክ ከሎ ኢንካም እስከ ሚዲየም ኢንካም ያላቸውን ወይም ሚድል ክላስ የሚባሉ ሰዎች የሚመለከት ስለሆነ በዛ ሬንጅ ነው እያወራ ያለሁት። እሺ ሶ አንድ ዕቃ ስትገዙ አፕሪሺየት የሚያደርግ ዕቃ አለ። አፕሪሺየት ማለት ቫልዩ ወደ ላይ ይጨምራል ፊውቸር ማለት ነው። ማለትም በአጭር ቋንቋ ያን ዕቃ ዛሬ በትገዙት ነገ ስትሸጡ አትራፊ ናችሁ ማለት ነው። ሞስት ላይክ ማርኬቱ አሁን ካለው ጊዜ በጣም የወረደ ካልሆነ ማለት ነው። ዲፕሪሺየት ማለት ደግሞ ወደ ታች ቫልዩ ይወርዳል። ለምሳሌ ቅድም አንድ ኤግዛምፕል አንስቼ ነበር። $2000 አውጥታችሁ በካሽም ሆነ በክሬዲት ብትገዙት ነገ ልሽጥ ብትሉ ያ ዕቃ $2000 እና ከዛ በላይ ከሸጣችሁት አትራፊ ናችሁ። that rate ከዛ most likely ግን that does not happen because furniture ምናምን depreciate ነው የሚያደርገው። so most likely ከዛ በታች ነው የምትሸጡት እና ፌስቡክ ማርኬት ላይ እና offer up ላይ Craigslist you name it እነዚህ ማርኬት ላይ ስትሸጡ obviously በገዛችሁት ሂሳብ አይደለም የምትሸጡ። most likely ወርዶ ነው ምናልባት $500 ካገኛችሁ ነው የሚወስድ ሰው ሊኖር ይችላል right። እንደገና ይሄ ደግሞ እቃው ትልቅ ነው ዲሊቨሪ ምናምን ነገር አለ። it's ኮስቱ አይደለም ልትጠቀሙ ቀርቶ በጣም ከስራችሁ ነው የምትሸጡት ማለት ነው። so ይሄን ሁሌ ማሰብ ያስፈልጋል። የሆነ ነገር አፕግሬድ ልታረጉ ስትሉ ምን አይነት እቃዎች አፕሪሺየት ያደርጋሉ፣ ምን አይነት እቃዎች ዲፕሪሺየት ያደርጋሉ የሚለውን በደንብ መረዳት አለባችሁ። ኦፍ ኮርስ ይሄ ሲባል ላይ ተጨናነቁ ምናምን ነገር አይደለም፣ እየኖርን መሞት አለብን የሚል ሀሳብ አለኝ። ላይ ሁሌ ተሳቀን ምናምን ነገር ሳይሆን በተቻለ አቅም ማይንድፉል ሆነን በገንዘባችን ላይ ሞር ኤኒ ኤሪያስ ኦፍ አወር ላይፍ መኖር አለብን ደግሞ የሚል ሌላ ማምንበት ነገር አለ። ሁለቱም ባላንስ የማድረግ ጉዳይ ነው። እሺ ይሄን ግን እያልኩ ያለሁት ይሄ እቃ መለዋወጥ ለምንፈልግ ሰው ትንሽ ኢንካማችን ከፍ ባለ ቁጥር በቃ ላይክ ለግዠሪ የሚታየን ኦር ቶሎ የማውደም መንፈስ ያለብን ሰዎች እንድንረዳው ነው። እና እንደዚህ አይነት ነገር በህይወታችን ኤክሰርሳይዝ እንድናደርግ ከመፈለግ ነው ይሄንን እምላና ኤኒቲንግ ከመግዛታችሁ በፊት አሁን እንደ ኮምፒውተር አይነት እንደ መኪናም ታውቃላችሁ ዲፕሪሺየት እንደሚያደርግ ቫልዩ the moment you buy that car value ወደ ታች phones even silk right furnitures yeah like even jewelry አንዳንድ ጁለሪ ዋጋቸው ይወርዳል ከገዛችሁት በኋላ ማለት ነው እንደ ወርቅ ምናምን ካልሆነ በስተቀር anyways anything በተለይ ትልቅ ፐርቸስ ነው ማለት ትልቅ ፐርቸሶች ለማድረግ ስታስቡ always think about ይሄን ነገር የዛሬ 2 ዓመት ደብሮኝ ብሸጠው or like no longer ሳልፈልገው ብሸጠው or ሌላ አፕግሬድ ማድረግ ብፈልግ ተጠቃሚ ነኝ ወይስ ተጠቃሚ አይደለሁም in the long run። ይሄ ዕቃ ዲፕሪሺየት የሚያደርግ ነው ቫልዩ የሚቀንስ ነው ወይንስ ቫልዩ ያለው ነው? እነዚህ ነገሮች ላይ ማሰብ ያስፈልጋል። እንደዚህ አይነቱን ስኪል ባበዛችሁ ቁጥር ራሳችሁን ትሬን ባረጋችሁ ቁጥር ነገ ገንዘባችሁ ከፍ እያለ ሲመጣ ጨዋ
ጨዋታው በሚሊዮን እና በቢሊዮን ሲሆን ኢንቨስትመንታችሁ ኦብቪየስሊ ከፍ እያለ ነው የሚመጣው right so ያኔ ላትቸገሩ ትችላላችሁ። ለምሳሌ የሆኑ ሌሎች የማይጠቅሙ እቃዎች ኦር ሌላ የማይጠቅሙ ኢንቨስትመንት ላይ ከማድረግ የሚጠቅማችሁ ላይ ለማድረግ አይከብዳችሁ። ዲሲዥኑን ኩዊክሊ ሜክ ለማድረግ አይከብድ። ካልኩሌትድ ሪስክ ልትወስዱ ትችላላችሁ። ጥሩ ኢንቨስትመንት ዲሲዥናችሁ የተሳካ ሊሆን ይችላል እንደዚህ አይነት ስኪል ካሁኑ ካዳበራችሁ ማለት ነው። እና that's what I wanted to emphasize on and እኔም የተማርኩት ሌሰን ይሄ ነው። ሶስተኛው ማለት አራተኛው ብዙ ሰው ሴቭ አድርጉ ይላል። መቼ ሴቭ ማድረግ እንዳለባቸው አይነግራችሁ። ምናልባት separate ቪዲዮ በዚህ ጉዳይ እሰራለሁ። ግን aggressively early on ሴቭ ማድረግ አለባችሁ። early on ሲባል from today on like የሴቭ የማድረግ ልምድ ካሌላችሁ ካሁኑ ብትጀምሩ ይመከራል። as early as you can እንዴት ሴቭ እንደምታደርጉ ምናምን ነገር ዲቴል በሌላ ቪዲዮ እሰራላችኋለሁ if you guys are interested and actually let me know like next ምን አይነት finance related ቪዲዮ ልስራላችሁ የሚለውን ብትነግሩኝ ደስ ይለኛል። anyways ግን በዚህ እሰራለሁ ብዬ አምናለሁ። ብዙዎቻችሁ ሊጠቀሙበት ስለምችሉ ወይም ብዙዎቻችሁም እንደዚህ አይነት personal finance related ቪዲዮ እየጠቀማችሁ ስላለ there are just a lot of people that are telling me like even ከኔ እድሜ እንኳን ከፍ ያሉ like እናቶች አባቶች ይሄ ቪዲዮ በጣም ጠቅሞኛል እያሉ recently ሲነግሩኝ ነበር እና I was like I didn't think it would be useful to you because I feel like you should know better than me ግን it was very encouraging እና በጣም appreciate ማድረገው በዚህ አጋጣሚ so anyways yeah let me know what kind of videos you guys want me to do next ones so እንዴት ነው aggressively save ልታደርጉ የምችሉት? አንደኛ ነገር automate አድርጉ። actually automate ከማለቴ በፊት በጀቲንግ ላይ መጀመሪያ ምን ያህል ሴቭ እንደምታደርጉ ፐርሰንቴጁን ወቁ። በጀቲንግ ላይ ነግሬያችኋለሁ የበጀቲንግ ሩል right the 50-30-20 rule obviously ይሄ ለሁሉም ላይሰራ ይችላል so tailor it to your own lifestyle so once tailor ካደረጋችሁ በኋላ let's say ሴቭ ለማድረግ በየወሩ የምታቅዱት 30% of your income ነው። 30% of your income ለሴቪንግ ዴዲኬት አድርጋለሁ ብላችሁ ተነስታችሁ ኢንካማችሁን በ30 ካልኩሌሽን ትሰሩና ያ የሚመጣውን ገንዘብ በየወሩ ሴቭ ለማድረግ ኦቶሜት ታደርጉታላችሁ ከቼኪንጋችሁ ወደ ሴቪንግ አካውንታችሁ ኢዚሊ ሁሌ እናንተ ማኑዋሊ ሳታስገቡ አውቶማቲክሊ ወደዛ እንዲሄድ ማድረግ ትችላላችሁ። so that way you don't forget to save every month ማለት ነው and የማኑዋል ስራውን እየሰራችሁ በየወሩ ጊዜያችሁን አትወስዱ። so አውቶሜት ማድረግ ትችላላችሁ ከቼኪንጋችሁ ወደ ሴቪንግ አካውንታችሁ እንዲሄድ። ምን አይነት ሴቪንግ አካውንት ደግሞ ቼክ ማድረግ እንዳለባችሁ ከዚህ ቀደም የሰራሁት ቪዲዮ አለ so check that out ሜንሽን ያደረኳቸውም ባንኮች ብቻ አይደሉም ሌሎችም አሉ እንደ Capital One other like Citibank and American Express I think if I'm not wrong so እነዚህም አሉ check them out ጥሩ ሬት አላቸው እነሱ። so ሌላው መጀመሪያ figure out the percentage ብያችኋለሁ። ሁለተኛው አውቶሜት አድርጎት ብያለሁ። በተቻለ አቅም ሶስተኛው ደግሞ get rid of your debt like ጥሩ ኢንካም ላይ ካላችሁ focus on paying off your debt because debt is not fun አሜሪካ እዚህ like ብድር is kind of normalized you know what I mean ድሮ ኢትዮጵያ በካሽ ነው ቤትም ቢገዛ ከዛ at the end of the day if you worse መኪና ምንም ብትገዙ like በካሽ ስለሆነ ብድር ብዙ ኖርማላይዝ አይደረግም እኛ ሀገር ኦር አልተደረገም። however እዚህ ሲስተሙ እንደዛ ነው። ክሬዲት ካርዳችሁ ሞርጌጃችሁ አብዛኛው የምትገዙት ነገር በክሬዲት ነው ማለት ነው so ኖርማላይዝ ስለተደረገ ብድር ውስጥ መግባት kind of easier ሆኗል nowadays ሲስተሙ አላምዶናል ብድር መበደርን ማለት ነው so it's not normalized you should not normalize this ይሄ ኖርማል አይደለም። ዴት ውስጥ መግባት ለእናንተ ጭንቀት ነው የሚያመጣው unless በጣም አስፈላጊ ካልሆነ በስተቀረ ተቻላችሁ አቅም ራሳችሁን ከብድር ለመለየት ሞክሩ። አሁንም ብድር ካላችሁ ደግሞ ኢንካማችሁ ጥሩ ላይ በሆናችሁበት ጊዜ focus on paying off that debt and free ለመሆን ጣሩ። then ያንን ስጨርሱ you can fully focus on saving aggressively ማለት ነው። of course ዴትም ያላችሁ ሴቭ ማድረግ ይቻላል ግን it's better ያንን ጨርሳችሁ ወዲህ ፎከስ ማለት። ሌላው ደግሞ ከቅድም አውቶሜት ካልኩት በኋላ ሮይ ይገናኛል ይሄ make sure to save first before you get to spend all your money so የሴቭ የማድረግ ልምዳችሁን የምታካብቱ በዚህ መንገድ ስለሆነ ይሄ ላይክ ጨርሳችሁት ከዛ የተቀረችውን ሴቭ ከማድረግ ይልቅ መጀመሪያ የሚያስፈልገውን አማውንት ሴቭ አድርጋችሁ then የተቀረውን ለሚያስፈልጋችሁ ፊክስድ ኤክስፐንስስ and then ሌላውን ስፔንድ የማድረግ ሀቢት ቢኖራችሁ የተሻለ ነው ሴቭ የማድረጋችሁ ቻንስ ከፍ ስለሚል። አምስተኛውና መጨረሻው ደግሞ obviously ከዚህም በፊት ትንሽ ለመጥቀስ ሞክራለሁ please do not compare yourself to your neighbors to people you see on social media ራሳችሁን ሶሻል ሚዲያ ላይም ሆነ ከጎረቤታችሁ ጋር ኮምፔር አታድርጉ like it's hard not to nowadays ኮምፔር አለማድረግ ከበድ ሊል ይችላል። ማለትም ለምሳሌ ሶሻል ሚዲያ ላይ አንዷ አዲስ መኪና ስቀይር ሌላኛው ቤት ሲገዛ ጎረቤታችሁ like ድሮ ቦርጫሙ ቲቪ ነበራት አሁን ደግሞ ሰፊ ትልቁ ነው $1,000 የሚወስደው ቲቪ ገዝታ ስትገባ ሲገባ ያንን እያዩ ራስን ኮምፔር
ለማድረግና እኔም ቆይ እንደዚህ ላድርግ። በተለይ ደግሞ እዚህ ብድር ቀላል ስለሆነ ክሬዲቷን ስዋይፕ እያደረጋችሁ ያንን አለማድረግ ሊከብድ ይችላል። ኦልዌይዝ ጀስት ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም የሚለውን አስታውሱ። ይሄ ለዚህም ይሰራል፣ ለፋይናንስም ይሰራል። ሌላው ደግሞ እነዛ ሰዎች በምን መልኩ ያምጡት፣ በምን መልኩ ይግዙት፣ you have completely no idea. So focus all your energy on yourself and on your financial wealth. Please like ራሳችን እንግዛ በዚህ ጉዳይ። ማለትም ያ ሰው እንዴት እንዳመጣው አናውቅም። ተበድሮ ነው፣ በሌላ መንገድ ነው፣ we don't really know። ከሌ እኔ አይኔ እያየ ሀብታም ሆነ እኔ እዚህ ቀረው ምናምን የሚል narrative ኢንተርቴን አታርጉ አይምሯችሁ። okay, they did that, great, like happy for them. We don't even want to get into the details of how they got that money and whatsoever, right? I should focus on me. Financial goal ምንድን ነው? ምናልባት I don't know ሀገሬ ሄጄ ቫኬሽን ማድረግ እፈልጋለሁ፣ ሌላ ሀገር ቫኬሽን ሊሆን ይችላል። so for that reason ሴቭ የምታደርገው ከሆነ ብዬ ነው። ሌላ ጎል ሊኖረኝ ይችላል፣ ፋይናንሻል ጎል right? like ትምህርቴን መማር ሊሆን ይችላል፣ የተሻለ ነገር ላይ የተሻለ ቢዝነስ ኢንቨስት ማድረግ ምናምን you name it, assets acquire ማድረግ ሊኖር ይችላል። so I should focus on that እንጂ ጎረቤቴ ሰፊ ፍላት ስክሪን ስለገዛች እኔም የራሴ መቀየር አለብኝ። it's been a while የኔ እንደዚህ ከሆነ right upgrade ማድረግ አለብኝ። so fine እንደዚህ አይነት ፋሽን መጥቷል እንደዚህ focus on yourself, right boy, focus on yourself. so it's not a competition. like I said, you don't know the full story, so it's better you invest that energy on yourself because እሱ ነው አንድ እርምጃ የሚያስኬዳችሁ እንጂ እዚህ ነገር ውስጥ ብዙ ራስን ቢዚ ማድረግ ምንም አይጠቅመንም። so yeah, let's focus on that because it's very very important, especially when it comes to finance. ብዙዎቻችን በፋይናንስ ወደ ኋላ የምንለው አንድም በዚህ ነው። focus on yourself, focus on your financial goal, and ይሄ የሚረዳችሁ ደግሞ financial goal ሲኖራችሁ ነው። so ምናልባት በዚህ ጉዳይ ቪዲዮ ልስራበት እንዴ let me know in the comments እንዴት ነው financial goal ልናወጣ እንችላለን ምናምን በሚለው ዙሪያ ማንሳት እንችላለን ብዬ አስባለሁ። anyways let me know your thoughts. I hope የዛሬ ቪዲዮ ጠቅማችኋል ብዬ አስባለሁ። እንደ ሁሌው የጠቅማችሁን ቪዲዮ ብቻ ነው ወደዚህ የምናቀርበው እና ሀሳብ አስተያየታችሁን ኮሜንት ላይ አድርጉልን። ኔክስት እንዲሰራላችሁ የምትፈልጉት ቪዲዮ ካለ በተለይ ፐርሰናል ፋይናንስ ሪሌትድ አስቀምጡ፣ ልንሰራው እንችላለን። ሞስት ላይክሊ ያ ፕሮዳክቲቭ አበሻ ጠቅሞኛል ብላችሁ የምታምኑ ከሆነ አምሹር ይጠቅማችኋልም ብዬ አስባለሁ። ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ሞር ለእናንተ ኳሊቲ ስራ ለማቅረብ ብርታት ይሆነናል እና ሰብስክራይብ ማድረግ አትርሱ። ይሄ ቪዲዮ ይጠቅማል ብላችሁ ለምትስቡት ሰዎች ሼር አድርጉ፣ ቪዲዮ ላይክ አድርጉ። ሌላ ቪዲዮ እስኪያያችሁ ሰላም ሁኑ።